የዛሬ 15 ቀን መጥቼ ነበር። የሮብ 15 ቀን መጥቼ ስመጣ እግሬ መሄድ አይችልም። በጣም ያመኛል። ከዚህ ከወገቤ በታች በጣም ነው የሚወጋኝ። ጌታ ሆይ እኔ በዚህ በሰርጅና እንደ ቤት ልታስቀረኝ ነው አጋንንት ታችልም እያልኩኝ ተሞገትኩ ነው የመጣው። የምታከምበት የለኝ፣ እኔ ጡረታ የለኝ፣ ምን የለኝ፣ ደሃ ነኝ። እንዴት ነው የምታረገኝ ጌታ ሆይ እያልኩኝ ወደዚህ መጣ። ስመጣ እዛ ጋር ነው ቁጭ ያልኩት። ዛሬ ቦታ ቀይሬያለሁ፣ ነገሬ ይቀየራል። አሜን ሃሌሉያ። ቃል ተሰበከ፣ ሰማው፣ ቃል ሰማው። በቃ በመጨረሻ ሰዓት ጌታ በቃል ነክተኛል፣ የትንቢት ማይመጣልኝም በቃል ነክተኛል ብዬ ተነስቼ ፕሮግራም ሊያልቅ ልንወጣ ስንል ማባ ሲባል እዚህ ጋር ሳስቀምጥ ማሚ ስለ በሽታ ነው አይደለም የመጣሁት አለኝ። የእግዚአብሔር ሰው አሞኛል፣ የእግዚአብሔር ሰው ስለው ዘይት ሰጠኝና ተፈውሰሻል፣ አሜን ተፈውሰሻል አለኝ። አሜን። እዛ በር ላይ ሲደርስ ዘይቴን በእጄ ነው የሄድኩት። እሷ የእግዚአብሔር ሰው ነበረች በር ላይ። ማንንም አልፈራሁም። ድግልብ ባልኩና ሰውነቴ ከዚህ በታች እስከ ታች ዘይቱን ተቀባውና ሲመጣ በመሄድ አልችልም፣ እንዲህ ያነከስኩ ነው የመጣው። ሲሄድ ግን ቀጥ ብዬ ነው የሄድኩት። ኢየሱስ ጌታ ነው። አሜን። እኔ ነኝ እንጂ ማጣለት እግዚአብሔር አያጣልኝ። እኔ ጉልበቴ ሆነኝ፣ ጤና ሆነኝ፣ ኃይል ሆነኝ ክርስቶስ። አሜን። እና አሁን የእግዚአብሔር ሰው ይሄኛውን የፈወሰኝ ጌታ ሌላውን ማያቅተው። ስለዚህ ያለብኝ ችግሬን ጌታ ነው የሚያውቀው። እና አሁን እዚህ ህዝብ ፊት ተሆኖልኛል ብዬ እንድመሰክር ጌታ ይርዳኝ። አሜን አሜን። ከዚህ ቀን ጀምሮ አሁን ለተደረገልሽ ጉዳይ የእግዚአብሔር ስም የተባረከ ይሁን። ከዚህ ሰዓት ጀምሮ ፈውስ ብቻ ሳይሆን በቤትሽ ጉብኝት ሆነ። መንፈስ ቅዱስ እንዲህ ብሎኛል አሁን ማለት ነው። ምን አይነት ድምጽ እንደሰማሁ ታውቂያለሽ? ውሃውን ብድግ ሳረግ በምክንያት ነው። ውሃው ለጸልይ ሲል አንድ በረከት የተሸከመ ሰው ወደ አንቺ ይመጣል። ናዝሬቱ በኢየሱስ ስም የውሃ ፈሙሽዋል። ከደሙ ጉልበት የተነሳ የውሃ በገባበት ታምራት ይሁን። በኢየሱስ ምልክት በሕይወትሽ ይሁን። ታምራት ይሁን። ተፈጸመ። አጥንት ለጌታ